የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስንሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና አስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ሰላም ለእናንተ ይሁን። ይህ የድሬዳዋ ቴሌቪዥን ነው። በድሬዳዋ ቴሌቪዥን ወደ እናንተ ከሚደርሱ ዝግጅቶች አንደኛው አሸዋ ሜዳ ነው። አሸዋ ሜዳ ዘውትር በዚህ ሰዓት እንደተለመደው ከተለያዩ በስፖርቱ አስተዋጽኦ ካደረጉ አካላቶች ጋር ቆይታ ያደርጋል። ዛሬም እንደዚሁ አንድ እንግዳ ወደ እናንተ ይዘን ቀርበናል። ባለፉት 29 ዓመታት በኢትዮጵያ በድሬዳዋ እግር ኳስ ላይ በዳኝነት ማገልገል የቻለ ታላቅ የስፖርት ሰው ነው። ከዳኝነቱ በፊት ሀገሩን በመከላከያ ሰራዊት አገልግሏል። እንደዚሁም ደግሞ በተጫዋችነት በጣም ጎበዝ ተጫዋች እንደነበር ይታወቃል። የዛሬው የአሸዋ ሜዳ እንግዳችን ዘሪሁን ገብሬ ዘሪጤ ከኛ ጋር ቆይታ ያደርጋል። አብራችሁ እንድትቆዩ እንጋብዛችኋለን። ይመቻችሁ። ጤና ይስጥልኝ። እግዚአብሔር ይመስገን። እንዴት ነህ ዘሪዬ? እግዚአብሔር የተመሰገነ ይሁን። ሰላም ስላገኘሁ ደስ ብሎኛል። እኔም አመሰግናለሁ። ባለፉት 29 ዓመታት ለሀገርህም ለድሬዳዋም በዳኝነት ደከመኝ ሰለቸኝ ሳትል ስላገለገልክ በእውነት ያለኝን ክብር መግለጽ እፈልጋለሁ። አመሰግናለሁ። ዘሪዬ የተወልዶ የታደገ? ዘሪሁን የተወለደው ድሬዳዋ ነው። ድሬዳዋ 05 ቀበሌ ልዩ ስሙ አዲስ ከተማ የሚባል ነው የተወለድኩት። እስቲ ቤተሰብ ጉዳይ፣ ትምህርት ቤት? አዎ እኔም እዚህ የተማርኩት እዚህ ነው። መጀመሪያ ከ1 እስከ 6 የተማርኩት አዲስ ከተማ ትምህርት ቤት፣ ያኔ ድሮ አያበረት በሚባል ትምህርት ቤት ነበር። 7 እና 8 ደግሞ ደጋሃሬ ተማርኩኝ። ከደጋሃሬ ደግሞ ከ9 ጀምሮ እስካለው ድረስ ደግሞ አጠቃላይ ሁለተኛ ደረጃ ትምህርት ቤት ትምህርቴን ተምሬያለሁ። የዛ ጊዜ አልነበረም 8 ምናምን እኛ አዲስ ከተማ አካባቢ? አዲስ ከተማ የለም፣ እስከ 6 ነበር። ለጋሬ ነበር። ለጋሬ ደግሞ ከ7 እስከ 8 እዛ ነበር። ከዛ በኋላ ደግሞ ወደዚህ መጣ። ትልቁ ሃይስኩል መጣ። እንዴት ነው እግር ኳስ አጀማመርህ ምናምን? እግር ኳስ አጀማመር ያው ማንም ሰው እንደሚጫወተው በልጅነቴ ነው የተጫወኩት እና በልጅነቴ የተጫወኩት ያው ተስፋዬ ሜዳ በሚባል ሜዳ ነው የተጫወኩት። እዛም ስጀምርም ያው በተለያዩ ክለቦች ተጫውቻለሁ። አሁን ማንደፍሮ በሚል ተጫውቻለሁ። ዘራይ ድረስ ተጫውቻለሁ። መጨረሻ ላይ ደግሞ በሳንቶስ ቲም ተጫውቻለሁ። ነፍሱን ይማረው ተስፋዬ ገብረስላሴ ቡድን ተጫውቻለሁ። እስቲ እነማን ነበሩ እዛ ጊዜ አስታውስ? አዎ እነዛ ሲጫወት እነ ቡሩክ ያለ ዳዊት አለች። አሁን ዳዊት እዚህ ሀገር የለም። ያሬድ አለ፣ ነፍሱን ይማረው የሞተው ልጅ አለ። አብረ መብራት ያልተጫውተን ነበር። መሐመድ አወል ፖሊሱ እነሱ ነበር። ካሳሁን ተካ ፎጌ ነበርን እና ብዙዎች ሲጫወት ናቸው ልጆች አሉ። የመምህር ተስፋዬ ሜዳ እንግዲህ አዲስ ከተማ ሲነሳ ሜዳው ይነሳል። በርካታ ልጆች የሚጫወቱበት አሁንም እያገለገለ የሚገኝ ነው። በዛ ወቅት ላይ የነበረውን ሜዳውን የናንተ ቡድን እስቲ አውራኝ ወደ ኋላ መለስ ብለ። አዎ የኛ ቡድን የመድኃኔዓለም ትምህርት ቤት አሁን የነበረው እዛ ነበር ማሟሟቂያችን ሜዳ እና ሳንቶስ ጨዋታ አለው ሲባል እኔ በእውነት እላለሁ ማንም የሚቀር የለም። እንደውም ጣሳ ይዘው ልክ እንደ ከበሮ እንደሱ ነው። ሳንቶስ ቲም አለው ሲባል ማንም የሚቀር ቲም የለም። በጣም የሚወደድ ቲም ነው። በፍቅር ያለንን 20 ልጆች ነን ተሳስበን የምንውለው ነው። እንደውም አንዳንዴ ትሬኒንግ ምናምን ስንሰራ አከሌ ሲሰል ከኔ አከሌ ቢሰለፍ ይጠቅማል እየተባለን ያኔ ፍቅር የነበረ ጊዜ ነበር እና ስለዚህ በእንደዚህ ነበር ያሳለፍነው። ጎበዝ ነበር ካሉ? አዎ እኔ አሁን በሚገርም ነገር ኳስን እጫወተዋለሁ እና እድሜ ተስፋዬ ገብረስላሴ የምለው ምንድነው በባዶ እግሬ ነበር ኳስን ጫማ እንድለምድ ያደረገኝ እሱ ነው። በግድ የደበደበ እና በተፈጥሮዬም ስፖርት የሚባል አልወድም። ስፖርት ሲባል እኔ አልወድም። በቃ እኔ ኳስን ነው ከኳስ ጋር እንጂ ኳስ በሌለበት ስፖርት አልወድም እና እሱ ጋር ስጫወት ቤንች ተቀምጬ ነው የምገባው። በቃ ስፖርት ስለማልወድ እነሱ እየሰሩ እኔ እወጣለሁ። ከዛ ተሰልፌ ነው ከዛ ከረፍት በኋላ ነው የምገባው። በዛ ጨዋታ ላይ እኔ ስጫወት ብዙዎቹ እኔ ከሌለው ደንታ የላቸውም ሲጫወቱ። እኔ አሁን ተቀይሬ ስገባ ትኩረታቸው ሌላ ነው። በቆምኩበት ይመቱኛል፣ ምን ይልኛል፣ ምን እንደዛ ያደርጉኛል።
እንደውም እኔ ተቀይሬ ስገባ ተስፋዬ ገብረስላሴ ያው ጌታችሁ ገባላችሁ ነው የሚላቸው። እንደዚህ አይነት ድረስ ነው የደረሰው። ደግሞ ትወራረዳለህ አሉ። ተወራርደህ ጎል ታስቆጥርባቸዋለህ። ከዛ ወጣ ጋሼ ጋር ትሄዳለህ። አዎ እኔ ምንድነው ሲሉኝ እኔ አገባለሁ ነው በቃ። እኔ በተፈጥሬ እዚህ ሞኜ ሌላ ክለብም እሱና ነሳዋል ስገባ ሳላገባ ወጥቼበት የቀረሁት ግብል እኔ ሳላገባ ከወጣው እናደዳለሁ። በቃ አገባለሁ በእምነት አግብቼ ነው። እኔ በተለይ በብዛት እኔ ከብዙ ጎሎች ከማገባቸው ሄዲንጎችን ነው በቃ ብዙ ጎል ማገባቸው። በአየር ላይ እንግዲህ በመቆየት የአየር ኳስ በመግጨት ከአዋሽ ወደዚህ አቤ በጣም የታወቀ ነው። አቤ ኮተኔ ጨርቃጨርቅ ከሱ ባልተናነሰ ከሱ እኩል በሚባል ደረጃ እንደዛ ጎበዝ ነህ አሉ። አዎ የፈጣሪ ስለኔ ምንድነው ኳስ ማዕዘን ሲመታ እንደ ሌሎቹ መሀል ገብቼ መገፋፋት አልወድም። እኔ ቢያንስ 3-4 ሜትር ነው ወደ ኋላ የምቀረው። እኔ ከዛ ተነስቼ ኤዲንግ ማረገው ያ ማዕዘን ምት የሚመታው ተጫዋች ኳሱን ሲመታው ነው። ከዚህም ሲመታው አየር ላይ ኳሱ ተጫዋቾቹ ዘለው ሲወርዱ እኔ ነፃ ሆኜ የማገኘው በእንደዛ ነው። የራሴን ሲስተሞችን ነው የምጠቀመው እንጂ እንደ ሌሎቹ እየተጋፋው መሀል አልገባም። የኢትዮጵያ ወጣት ብሔራዊ ቡድን ግብ ጠባቂ በባቡሩ በኮተኔ በሀረሪ ቢራ ብዙ ቡድን የምናውቀው አምባይ በፍቃዱ ትወራረዳላችሁ? አዎ አምባይ በፍቃዱ ያኔ እኔ መብራት ኃይል ቢ ሆኜ እሱ ኮተን ቢ ነበር የሚጫወተው። አንድ ሰፈር ነን እኛ ስንጫወት እንወራዳለን። ዛሬ እኔን ጠብቅ ነው ብለው ዛሬ አንተ በኔ ላይ ካገባህ ይለኛል፣ ይፎክራል። እኔ ካላገባህ ኳስ አቆማለሁ ነው ብለው ሳገባብህም ጥዬ ነው ማገባብህ ነው ብለው ያንንም ደግሞ እያደረኩ ነው የምወጣው። ደም ያው አሰልጣኝ ሻምበል ኃይሉ ግዛው ምንድነው እፈልጋለሁ ነው የሚለው በቃ የተለመደውን አድርግልኝ ነው የሚለው። ጥየለት ነው ማገባው። እሱ ቻቺ ነገር ይወዳታል እሱ። ስለዚህ በእንደዛ ነው የምጫወተው። ስንጫወት ደግሞ አሁን እዛ ስንጫወት አንድ ዘንዶ የሚሉት ተጫዋች አለ የነሱ ተከላካይ። በጣም ከሚገርም ነገር እኔ ተቀይሬን የምገባው አሁንም እንደነገርኩ ነገር ስገባ ያው ኃይሉ ስማቶልኝ ሮጀር ሚላ ነው የሚለኝ። ገብቼ 2-3 ጎል ማግባት ይሄ የራሴ ስራ ነው። ያኔ ኮኮል ጎል አግቢ የለም ምን የለም ያን ሽልማት ስገባ ዘንዶ ይቆነጥጠኛል ምን ይለኛል። እኔም ለነፍሳቸውን ይማረው ያው አቶ ተረፈ ነጋሽ ጠና ነበሩ ሄጄ ነው ነገር ይመታኛል እየተከታተላችሁ ልኝ ይላል። እኔ ደግሞ የዘንድሮ አጥቂ የዋ ነው ማለት ይችላል። በእኛ ጊዜ ተንኮል ነው የምሰራው። ቀጣ ምንድነው ልክ አጠገቤ ሲመጣ ምራቄና መጣና ቀባዋለሁ። የዛን ጊዜ ኳስ ሲመታኝ በቃ ይወጣል። በቃ ከዛ ተዝናንቼ እጫወታለሁ። ይሄን ያህል ነው ማድረገው። የሚያስቸግረኝን ተከላካይ በእንደዚህ ሲስተም ነው የምጠቀምባቸው። የሚገርም ነው። መምህር ተስፋዬ በአዲስ ከተማ አካባቢ ለስፖርቱ ያደረጉት አስተዋጽኦ የሚተካ አይደለም። ሜዳውም ያበሳቸው ተሰይሞ የዘላለም መጠሪያ ሆነዋል። ምን ትለኛለህ ስለሳቸው? አስተምረውሃል? አላስተማሩም? ተስፋዬ አላስተማረኝም። በስፖርት የተገናኘው በስፖርት የሚሰጥ ደም ነው የሚከፍለው። ደም በቃ ደም የሚከፍል አሰልጣኝ እኔ ነፍሱን ይማረው እስከዛሬ ድረስ እዚህ ቢሆን ኖሮ እስከዛሬ ቢሆን ኖሮ የት ይደርስ ነበር ብዬ ነበር። የሱ በአጭር መቀጨት በጣም ይቆጨኛል። ተስፋዬ ገብረስላሴ ማለት የእውቀት የሁሉም አባት ነው። ተስፋዬ ብሎ ሲነሳ ማንንም ሰው ስለ ተስፋዬ ተናግሮ አይጠግቡም። ኳስን የሚያስተምር ከልጅነት ጀምሮ ትምህርት የሚሰጥ ነው እና ስለ ተስፋዬ ብዙ ባወራ ደስ ይለኛል፣ ግን ቃላቶች ያንሱኛል ስለሱ ማውራት። ጋሼ ያው እኛን በመድኃኔዓለም ትምህርት ቤት እንግሊዘኛ አስተምሮናል። ሁልጊዜ አሸዋ ሜዳ ላይ ወደ አዲስ ከተማ አካባቢ እንግዶች ሳደርግ ስጠራ ያው ስለሳቸው ሳላወራ አልፌ አላቅም። ምክንያቱም በመምህርነቱንም በስፖርቱም ትልቅ አስተዋጽኦ አድርገዋል። ነፍሳቸው በአጸደ ገነት ይኖርልን። ትልቅ አባት ትልቅ ስፖርተኛ እንደነበሩ እናስታውሳለን። ከዛ ወደ ድሬዳዋ ጨርቃጨርቅ ሲገባ እንዴት ገባ? ድሬዳዋ ጨርቃጨርቅ ያው በቃ አሁን እኔ መጀመሪያ እዛ በክለብ ተጫወኩና በሰፈር ተጫውቼ ከዛ ቀጥታ ወታደር ቤት ገባው። ወታደር ቤት ገብቼ አንድ 5 አመት ከቆየው በኋላ ያው ወታደር ቤት መሞትም አለ መቁሰልም አለ መትረፍም አለ። ያው እግዚአብሔር ፍቃድ ሆኖ ያው የተለያዩ ቦታዎች ቆስዬ ያው ሀገሬን በማገለል በስንብት በክብር ወጥቻለሁ። ከዛ ከወጣው በኋላ ነው ከዛ ተመልሼ ራሴን እንደገና ጫውቼም ብዬ ኮተንሲ ተጫወኩ። ኮተንሲ ለ1 አመት ከተጫወኩ በኋላ እንደገና መብራት ኃይል እንደገና ሙና ሞክሩ የሚባል ሲመጣ ድሬዳዋ መብራት ኃይል ገብቼ ተጫውቻለሁ። የሀገር መከላከያ መቼ ነው እንኩ? 79 ዓመተ ምህረት ነው። ያለ እድሜ ነው አሉ የገባ? አዎ እድሜ እንዳውም ውጣ ስባል እኔ አልወጣም መግባት አለብኝ ብዬ ነው። ችግርን፣ ስቃይን፣ ረሃብን ሁሉ ነገር የልጅነቴን ህይወቴን በጫካ አሳልፌያለሁ። ግን ለሀገሬ በመሆኔ ግን ተደስቻለሁ። ወደ 5 ጊዜ ጉዳት ደርሶብሃል። ተረፊ ያላት ነፍስ ናት ይኸው ዛሬ እዚህ ተቀመጠች። እግዚአብሔር ተመስገን። እስቲ አውራኝ። እግዚአብሔር ያለ ነው የሚሆነው።
ያው ውጊያ ላይ ስናረግ ያው መጀመሪያ ላይ ሁለት ጉዳቶች ያጋጠመኝ ያው የቦምብ ፍንዳታ ነው። ያው አጋጣሚ ስንገናኝ ፊት ለፊት ተገናኘን። እኛ መሳሪያ ጨርሰን እሱም ያው እጅ ተቀላቀለን በቦምብ። የዛን ጊዜ ነው ጉዳት የደረሰብኝ። እንደገና ጉዳት ደርሶብኝ በመቀሌ ሆስፒታል ሄጄ ታከምኩ። ወደ 3 ወር ተምቼ ድኜ እንደገና ወደ ክፍሌ ተመለስኩኝ። ክፍሌ ስመለስ ከተመለስኩኝ ከ3 ወር በኋላ ይሄኛውን ድጋሚ እንደገና አጋጠመኝ። ድጋሚ እዛ ገባው። እንደገና ወደ ክፍሌ ተመለስኩኛ። ከዛ መጨረሻ ላይ ያው እጄ ላይ እዚህ ትከሻቼ ላይ እንዲስ ጭራኝ ሄደ ስጋ እሱ ችግር የለውም። ቀጣይ ደግሞ ጤስ ደግሞ እዚህ ጎኔ ጋር ገብታ የበረደች ጤስ እዛ ተቀረቀረች። መጨረሻ 83 አካባቢ ላይ ተከዜ ወንዝ ላይ ሽሬ እንደስና ተከዜ ወንዝ ላይ የመጨረሻው በጣም የቀለጠ ውጊያ ላይ ነው። ቀጥታ እጄ ተመቶ ከዛ በኋላ ቀጥታውን እጄ ሰባራ ነው ገዳዳ ነው። ከዛ ቀጥታ ስመታ ጦሩ ሲበታተን እኔም ወደ አስመራ ሄጄ ነው ያው እዛው ሕክምና ተደርጎልኝ ወደ ናዝሬት መጣው። ናዝሬት ቀይ መስቀል መጣው። እዛ ቁጭ ያለን 1 አመት ቁጭ ካለን በኋላ ያው ዶክተሮች መጡ። ጤነኛውን በሽተኛውን ለመለየት ሲሉ ያው እግዚአብሔር ፍቃድ ሆኖ እኔ ስታይ ያው 50% አይችልም ተብዬ ያው በክብር ተሰናብቼ በቦርድ ተሰናበትኩ። በነገራችን ላይ የደርግ ሰራዊት ነበርክ? አዎ አይደለ? እዛ ውስጥም የስፖርት እግር ኳስ ጫወት ነበር በሰዓቱ? አዎ ማሰልጠኛ ሆኜ ማሰልጠኛ ጫወት ነበር። እንዳውም ሌሎቹ ተመርቀው ሲሄዱ እኔ ማሰልጠኛ ቀርተን ነበር የተወሰነ። ከዛ የተጫወትኩ እያለ በአጋጣሚ ሀገር ጉዳይ ስለሆነ እኛም ያው ወደ ጦር ሜዳ እንድንሄድ ተገደድን እንጂ እዛው ኳስ ጫወት ነበር። አዎ ኳስ ለብርጌዱ ተጫውቻለሁ። ከውትድርና ቤት እንደው ማትረሳው ነገር አለ? ወታደር ቤት የማይረሳኝ ነገር ምንድነው? እዛ የማንም ሀገሩን ፍቅራቸው ደስ ይላል። ማንም ሰው ተጎዳ ምንም ተጎዳ ተሸክሞ መሄድ ነው። ያከለ እንደዚህ ቢባል የለም። አንተ ተዋግተ ጥይት ካርታ ካለቀብህ ያጠገብ ያለው ካርታ ይሰጣል እና በእል ነው በቃ ሀገር ጉዳይ ስለሆነ ሁላችንም በእል ነው ውጊያው የነበረው። የሀገር ጉዳይ ነው፣ ባንዲራ ጉዳይ ነው። እነሱ የኛ ሰው ዘመን ቢሆንም አንድ ሀገር ብንሆንም ያው ሊገል የመጣውን ጠላት ዝም ብላ አታየው። ለዓላማ ነው። ሁሉም ዓላማ አለው። ዓላማ ሲኖር ሁሉም ነገር ያለው። ስለዚህ ለዓላማችን ስንል ይሄ ሁሉ መስዋዕት የከፈልኩት ብዙ ሀገሮችን አይቻለው፣ ብዙ ችግርን ምን አይቻለው እና ወታደር ቤት ያ ቻሌንጅን ካለፍክ ምንም ሁሉ ነገር መቋቋም ትችላለህ። በተለይ ቻሌንጅ የምታለፈው በወታደር ቤት ነው። ችግርን ታያለ፣ ውሃ ጥምን ታያለ፣ ራብን ታያለ፣ መከራን ታያለ፣ ብርድን ታያለ፣ ውርጭን ታያለ። ዝናብ ላይ ይወርዳል፣ በረዶ ይወርዳል። ከፈጣሪን እየለመንክ ብቻ ራስ ቻርጅ መቀበል ነው። ለምን ዓላማ ነው፣ የሀገር ጉዳይ ነው። እኛ ሀገር ስትኖር ነው መኖር የምንችለው። ስለዚህ ሀገርን ስትጠብቅ ህዝብን ትጠብቃለህ። ግን አንተ የዛ ጊዜ እኮ በጣም ትንሽ ልጅ ነህ። አዎ ግን ምንም አልተሰማህም? ምንም የተሰማኝ ነገር የለም። እኔም እዚህ ወደ ውትድርና የገባሁት ያው ልጅ ሆነን ያው ከጓደኞቼ ጋር አሁን ነው እንደዚህ የሆነው እንጂ ያኔ ቲቪትም ነበር። ቲቪትም በዛ ነው የገባሁት። እድሜ የሚሰጥ ነገር አለ። አዎ በዛ ቲቪት ነው የገባው። ውጣ እድሜ ትንሽ ነው ሲባል በፍጹም ነው ያልኩት። ውጣ ተብያ በፍጹም። አሁን ቤተሰቦቼ ምን እያለቀሱ ምን በፍጹም ፈጣሪ ያለ ጊዜ ይመጣል አልወጣም ማየት አለብኝ ነው በቃ። ወታደር ምንድነው ማየት አለብኝ ብዬ ነው በልጅነት ሁሉ ነገር ማየት ጥሩ ነው ብዬ ገባው። ብዙ ቻሌንጆችን አልፍ ያለው ምን ነገር ግን ፈጣሪ የተመሰገነ ይሁን። ስመጣ ቤተሰቦቼ በህይወት አግኝቻቸው ነው ቤተሰቦቼንም ከዛ በኋላ ቢሞቱም አስታምሜም በየቀበርኳቸው በህይወት አግኝቻቸው ነው። እንደዚህ አይነት ደረጃ ደርሻለሁ። ወታደር ቤት ይሄን ያልጋኛል ችግርን ስቃይን አሳይቶኛል። ከዛ ወደ ድሬዳዋ መጣ። በቦርድ ድሬዳዋ መጣው። ከዛ እንዴት ድሬዳዋ ጨርቃጨርቅ ሲ ቡድን ገባ? እዛ ሙከራ ተባለ። እዛ ሲሄድ ያው ነፍሱን ይማረው አቶ ብርሃኑ ነበር አሰልጣኝ። ያው በጣም ሰዎች ይበዛሉ። ሙከራ ተደረገ። ሙከራ ሲደረግ ወደ ብዙ ነበርን። የመጀመሪያ ትርኢት ጨዋታ ላይ ተጫወተ ሲያይ ቀጥታ ከኔ ጋር 5 ልጆችን ነው እናንተ ቀጣይ ማጣሪያ ላይ አትገቡም ብሎ ለይቶ ያወጣል። ሌሎችን በማጣሪያ አድርገው ነው ያሳለፈው። እኛ በቃ በአንድ ብቻ አይቶን እንደዚህ ያደረገን። እዛ ብዙ 1 አመት ተጫወትን። ከቢጋ እንጫወታለን። የነበረው ፍቅር ጥሩ ነበር። የጎላ ሙሉ ሻይ አለ፣ በዛ እንጠጣለን። ምንላለን ፍቅራቸው ደስ ይላል። ሁሉ ነገር ጫማ እንደፈለክ ነው። ታኬታው ምን ብሎን ባጠገባለ ያደረክ ነው የምትኖረው። ስትሄድ በመኪና ስትሄድ ደስ ይላል። ሴፍታቸው ሻወሩ አለ ምን አለ። ከዛ መጨረሻ ላይ 1 አመት ከሰራን በኋላ መብራት ኃይል ይሄን ነገር ሲያመጣ ወደ መብራት ኃይል ገባ። ግን ወደ መብራት ኃይል ከመሄዳችን በፊት እስቲ አስታውሰኝ። ጨርቃጨርቅ ሲ ካንተ ጋር የነበሩት ቢና ኤው እንዴት እንደነበረ ትገናኛላችሁ? ከኤው ጋር ምናምን
ከዩጋንዳ ከቢዎች ጋር ነው አብዛኛው ቄዎች ሲሰሩ ያው እኛ ሰርተን ስንወጣ ኤዎች ይመጣሉ። ያው ሜዳው አንድ ስለሆነች የተለያየ ሜዳ ስለሆነ እንገናኛለን ከቢዎች ጋር እንገናኛለን እንጂ ይሄን ያህል ከነሱ ጋር ግጥሚያ እንኳን አናረግም። አይ ጨዋታ አይደለም ሳይሆን በማየት ማን ቁጭ ብለን እናያለን። አዎ የነሱን ትሬኒንግ አይተን የኛን ጨርሰን የነሱን ሁሉ እናያለን ቁጭ ብለን የነሱን ትሬኒንግ አይተን ነው የምንወጣው። በቃ የዛን ጊዜ ኳስ ያለው ውስጣችን ያለው የተለየ ፍቅር ነበር። ኳስ ውስጥ ያለው ፍቅር በቃ ኳስን እነማን ነበሩ ካንተ ጋር? እነ ቻይና የሚሏቸው ነበሩ፣ ቻይና የሚሉት ነበሩ፣ እነ ሆንጀባ ምናምን ነበሩ ብዙዎች እነ ቻይና። አሁን ዘንዶ የሚሏቸው ምናምን ነበሩ። ከሲ አብረን የጀመርነው ከዛ በኋላ ነው የተለያየ ነው። ከዛ መብራት ኃይል ማስታወቂያ ወጣ። መብራት ኃይል ማስታወቂያ ከወጣ በኋላ ገባው። ስገባ ያው እሱንም የፈጣሪ ነገር ነው። ብዙዎችም መብራት ኃይል ስንገባ የሳንቶስ ቲም ነበር እንዳለን የሳንቶስ ቲም እንዳለ ነበረን። በቃ በመጀመሪያው ነው ያለፍነው ያለምንም ክርክር። አዲስ ከተሞችን በዛለን አለፍን። ቀጥታ ካለፍን በኋላ ሁሉ ነገር አለቀ። ከጨረስን በኋላ ወደ ውድድር ገባን። ውድድር ስንገባ መብራት ኃይል አለው ሲባል እኛ ብዙ ደጋፊዎች አለን። ያኔ መብራት ኃይል ቢ ስንጫወት ቀኝነት ጥላውን ነበር ከኛ ጋር፣ ፋንታውን ተወልደ ጩኒ ነበረች፣ በለጠ አለ በለጠ የምትምተን አልማው አለ፣ ቴዲ አለ፣ በረኛችን ካሳሁን ፎጌ አለ፣ ዳዊት አለ፣ ያሬድ አለ፣ ብሩክ አለ። እነዚህዎች ነበር ብዙ ስንጫወት። የዛን ጊዜ ስንጫወት ያለው ፍቅር እኔ ብዬ ልነግራችሁ እና ሻምበላይሉ ነው አሰልጣኛችን። ሻምበላይሉ ስሬስ ነው በቃ ስሬስ ነው። እኔ ጋር ሁሉ እንደውም እስከ መምታት ሁሉ ነው የሚደርሰው። ስራ በግድ ስራ እኔ አልሰራም ግደለኝ ነው በቃ ምታይ ያውቃል። ስፖርት አልወድም ያውቃል ስራኝ። ከዛ በኋላ ጥሩ እየቻልክ አቅሙ ያለ ለምንድነው ማሰራው? እኔ በቃ ከዚህ በላይ አልሰራም። 30 ደቂቃ ከሰራው ትልቅ ስራ ሰርቻለሁ ነው የምለው። ከዛ ትሬኒንግ ይሰራሉ ሜዳሉ ይወጣል። ኳስ ሲጫወት ኳስ ገብቼ እጫወታለሁ። ኳስ እንጫወታለን። ያኔ እዚህ 10 ቲም ነበር። ራዳባርና ብዙዎች ኮተኒ ነበር፣ ባቡር ነበር። ከነሱ ጋር ስንጫወት መብራት ኃይል ጋር ሲጫወቱ ሁሉም ክለብ ቴንሽናቸው ተሰርቆ ነው የሚገባው። የኛ ቡድን በጣም ጠንካራ ቡድን ነው፣ ተመርጦ የመጣ ቡድን ነው፣ ፍቅር ያለው ቡድን ነው። ተቀይሮ እንኳን ሲወጣ ያለው ፍቅር አይደለም። እንደውም እኮ አንዱ ተቀይሮ ሲወጣ እኔ ቦጣ ይሻላል ባለፈው እንደምር ጨዋታ ላይ ራሱ ይሄ ቢገባ እያል ሀሳብ ነው ይሰጣን ያለ ነው። እዛ ያለው ቡድን ቆንጆ ነው። እኛውን ዙሩን ተጫወትን። ዙሩን ስንጫወት 10 ቲም ነበር። አንድ ጨዋታ ሳንሸነፍ ነው ዋንጫ የበላነው። ጥሎ ማለፍ ተጀመረ። ጥሎ ማለፍ ስንጫወት አንድም ጨዋታ አልተሸነፍንም። ሁለተኛ ዲቪዥን ነበር እዛ ስንጫወት ሁለተኛ ዲቪዥን አንድም ጨዋታ ሳንሸነፍ መለያመት ከኛ ጋር መለያመት መግባት አይፈልጉም። በቃ በጨዋታ ነው ማለቅ ያለበት። መለያመት ከገቡ በቃ ጥለንላቸው ብንሄድስ ነው የሚሉት። ለምን ለኛ ካሳሁን ፎጌ ጎበዝ በረኛ ቢያንስ አነሰ ይባል 3 ጊዜ አልኩት። አንተ አንድ አጥቂ ብቻውን ይዞ ሲመጣ በሰውነት ሸውዳል የለም በቃ ሐውልት ነው። እንዲህ ብትለው መቆም ነው፣ እንዲህ ብትለው መቆም መሸወድ የለበትም። በጣም ደስ የሚል ጎበዝ ነው፣ በረኛ ነው። 4-3 ኳስ ማንም አይከለክለው፣ ማንም ይይዛል። እኛ አንድ ኳስ እስኪሳት ነው የምንፈልገው። ከዛ ወዲህ ጎል እናገባለን። እኔ በጨዋታ ላይ ተቀይሬ እገባለሁ፣ 2-3 አገባለሁ። እንዳውም ኃይሉ ሮጀር ሚላ ብሎ ነው ስም ያወጣልኝ። ሮጀር ሚላ ነው ገና ስገባ ካንተ ጎል ፈልጋለሁ፣ ጎል ግን ስፈልግ ግን ያችን ነገር ፈልጋለሁ ነው የሚለው። ያው እንተዋወቃለን። ሄዳለሁ፣ አገባለሁ። ብቻዬን እንጂ በረኛን ጥዬ ነው ማገባው። በፍጹም እኔ 16 ከ50 ጎል አግኝቼ ያው ሻምበላ ነው መጠየቅ ይችላልችንም እኔ ጎል ስቻላቅም በፍጹም ጎል ስቻላቅም ነውር ነው ለበኔ ይመስለኝ። ጎል መሳት ነውር 16 ከ50 ከብረኛ ጋር ነውር ነው ይመስለኝ። ነውር ተከላካይ እንኳን እያለ እንኳን ነውር ነው ይመስለኝ። ቀምቶ እኔ አልፌ እስከ ዛሬ ተከላካይ የሚምጣምን ሸውጄም ቢሆንም የነካካውት ምን ያርኩ ቢሆንም አገባለሁ እንጂ 16 ከ50 ውስጥ በፍጹም ጎል ሲቻላቅም። ሻምበል ኃይሉ ግዛው ደውዬለት ነበር ስላንተ ለመጠየቅ። በፊትም ሳቀው አሁንም ሰውነቱ አይጨምርም። ለምንድን ነው? አዎ ያው ነው። አሁን ሰውነቴ የማልጨምር ምንድነው? አሁን ያኔ የነበረኝ ፍቅር ያኔ ስፖርት ቢኖር የት ደርስ ነበር። አሁን ቱዴ ሁሌ ትሬኒንግ በሳምንት 4 ይሰራል። ለምን እቺ ያረጋች ምንድነው? ወደ ዳኝነት ስገባ ግድ መሮጥ አለብህ። ፈተና አለ። ያችን ፈተና ለማለፍ ምንድነው? መስራት አለብህ። ላማፍሰስ አለብህ ምንም ሳይል። ስለዚህ ያችን በሳምንት 4 የምሰራ ትሬኒንግ ነው በቃ እንደዚህ አቋሚ ላይ ጠንክሬ እንደሆነ ያደረገኝ። ጨምረን ቀንሰማት ያው ነው ጨምረን ያው ነው። እንዴት ከጨመርክ እኮ ከስፖርት መወገድ ነው። ስለዚህ አቋምን አይተህ ፖዚሽንን ጠብቀህ አቅምን አይተህ ነው መስራት ያለብህ። ሰውነት ከጨመረ ይቸግራል በጣም መንቀሳቀስም እንደልብ መሆንም አይቻልም። ስለዚህ እኛውን ሰውነቴንም እንዳልጨምርም እንዳልቀንስም በዚህው
ከፈጣሪ ጋር እየሰራው ነው ያለው። ከዛ ወደ ኤልፓ ወይም መብራት ኃይል ዋናው አደክ እዛ ስንገባ ሻምበል ኃይሉ የለም ስንታየው ነበር አሰልጣኛችን፣ ነፍሱን ይማረው ስንታየው ነበር። እዛም ተጫውተን ከዛም ስንጫወት ነበሩ እነ ዳንኤል ነበሩ እና አበበ የሚሏቸው ነበሩ እነ ዘውዷን ውጭ ወጥቷል ዘውዱ ነበሩ። ከነሱ ጋርም ተጫውቻለሁ። አጠቃላይ መብራት ኃይል ወደ 2 አመት ተጫውቻለሁ። አሁን ከዛ በኋላ ነው እኛ ተጫውተን ያለን እነ ጩኒም እነ ቀኝነም በዛ አጋጣሚ ወደ አዲስ አበባ ሄደው አዲስ አበባ መብራት ኃይል ወስዷቸው እስከ ብሔራዊ ቡድን ተመርጠዋል። እኛ እዚህ ቀርተን ለ2 አመት ያህል መብራት ኃይል ተጫውቻለሁ። በዛ መብራት ኃይል ያሳለፍኩት ጊዜ በጣም ደስ የሚል ጊዜ ነው። በጣም ፍቅር ያለው ነው። ሁሉ ነገር የተመቻቸ ነገር ነው። ከፍተኛ ተከፋይ ነው አሉ 200 ስንት ብር ነው? 250 ብር ነው። ምን ታደርገዋለህ ግን ያው ሁሉ ገንዘብ ለቤት ነው። ምን አደርገዋለሁ? ምንም ነገር ልጅነት አለ። በቃ አምጥቼ ለቤት ነው ያለ ቤት ሰጣለሁ። ያው ትምህርት ማራለሁ፣ ደፍተር ገዛለሁ፣ ብር ገዛበታለሁ፣ ቁምጣ ማሊያ ነው መገዛበት። ሌላ ማረጋት ነው። ያቺም ተገዝቶ ትተርፋለች። በቃ አሁን ያቺ 100 ብር ካወጣው በቃ ሁሉ ነገር አሟልቶ ደፍተሬን፣ ብዕሬን፣ ጫማዬን፣ ትጥቄን ሁሉ ነው መገዛበት። እንደዛ ያለ ጊዜ ጥሩ ጊዜ ነበር እና ያ ወርቃማ ጊዜ ደስ ይል ነበር። ያኔ በኳስ ላይ ስንጫወት እንደዛሬ ክፍያ ቢሆን እንደዛሬ ፍላጎቱ ቢሆን ኖሮ ይሄን ሰዓት የት እንደርስ ነበር ነው የምለው። አሁን ይቆጨኛል በጣም። ዲቪዚዮን ነበር የምትጫወቱት ዋናው ላይ? ዲቪዚዮን ነው የምንጫወተው። ግን ለምንድን ነው ባቡር ላይ ቀላል ኮተኔ ላይ የምትጠነክሩት? እኛ አሁን መብራት ኃይል ማንንም ላይ ነው አይመስለኝም። ማንንም ላይ ነገርኩ። አሁን የና አልማ ቡድን ጊዜ ነበር ካንተ አይደል? የና አልማ ቡድን ጊዜ ነበር። ስለዚህ እኔ እንኳን ባለኝ መረጃ መሰረት ባቡር ለምሳሌ 4-5 ምናምን ሊያገባባችሁ ይችላል። ኮተኔ 1-0 ምናምን የሚያሸንፋችሁ። አዎ ይፎክራሉ። እንደሱ ግን እንደዚህ ነው እንደዚህ ነው ይላሉ። እኛ በቃ አንፎክርም። ሲፎክ እንደዚህ እና ሜዳ ይለየናል ነው። ሜዳ ላይ ስንገባ ሜዳ ላይ ያው ኮተንም ሆነ ባቡር ቀድሞ ነው የሚያገባብን። ይሄ ተራገጠ 2-3 አግብተው ቀድሞ ያገባል። ግን ውጤቱን ይዘው ያወጣል። ውጤቱን ይዘው ያወጣል። ውጤቱን ይዘው ያወጣል። ቀይ ማሊያችሁ አይደል? ማሊያችን ቀይ ነው። እንደገና ቀይ በነጭ አዎ ያምራል። ራሱ ማሊያው ያ ነው ማሊያችን። እነሱ ያው ቀድሞ ያገባሉ። ምን ይላሉ? ያው እንደልማኔ ተቀይሬ ይገባለሁ ይታወቃል። አገባለሁ፣ ሰጣ ሲስት አረጋለሁ፣ ምን አረጋለሁ። እና አሁን በጣም ከሚገባኝ ተንከባለለ ኳስ ሹት መምታት አልወድም። አሁን በዚህ ደስ የሚለኝ ፋንታውን ተወልደ ጩኒ ነው። ታርጌት ነው በቃ። ስለዚህ አንተ ቴክኒካል ተጫዋች ነው ማለት ነው። አዎ እኔ ኳስ አመጣለሁ፣ ምን አለው እሰጣ አሲስት አረጋለሁ፣ ያገባለሁ፣ ለሱ ሰጣለሁ፣ ለቀኝ ሰጣለሁ። እኔ ሹት በተፈጥሮ ሹት መምታት አልወድም። ግን እኔ 16 ከ50 ውስጥ ያገኘሁትን ኳስ ግን ጎል ነው በቃ እዛ ውስጥ። ስለዚህ እኔ ኮቆምኩ ኩርኩም አለብኝ፣ ቁንጥጫ አለብኝ፣ ዘብጣ አለብኝ። አዎ ተከላካዮች አዎ በቃ እሱን ያዙት ነው። ሌላ ሰው አይፈልጉም እኮ እሱን ያዙት ነው። እሱን እኔ ይዙን። የመሃል እንኳን አሁን አሲስት የሚያደርጉ ተጫዋቾች አሉ እንደፈለጉ የሚንቀሳቀሱ እነሱን አይደል እኔን ነው በቃ ከተሰጠ ያገባል ነው። እኔ እንደምንም ብለው ገፍተው 16 ከ50 ያወጡኛል። 16 ከ50 እስከመውጣ ነው የሚጠብቁት። እዛ ውስጥ ኳስ ብቻ እንዳልቀበል ነው ፍላጎታቸው። 16 ከ50 ግን ያቁኛል በቃ። ወይ ደግሞ ያልፈ ይመቱኛል። አወዳደቄን አሳምራል። ሰደም አወዳደቄን አሳምራል። ግድፈት ስል ፔናልቲ። ካዳ እንዲሆኑ ዝርዬ ለምን ትልቅ ተጫዋች አልሆነም? አሁን ትልቅ ተጫዋች አልሆነው ከጊዜው ጋር ነው። አሁን ያኔ እንደዚህ አሁን እንክብካቤ ፍቅር ምናምን እንደዚህ በአሁን ሰዓት እንደዚህ አይነት ነገር የለም። እኛ ጋር አሁን ሁሉም ደንታቢስ ነው ስንጫወት። አሁን ምንድነው የተደረገው? መብራት ያለ ተጫወተን እያለን ያው በወቅቱ ጉዳይ ያው ወያኔም ህዋትም ገብቶ እኮ ያው ረብሻ በዛን ጊዜ ተፈጠረና ያው 83 ተቀየረ። የዛን ጊዜ ሲቀየር ሁሉ ነገር ትብልሽት ሆነ በቃ ተበለሻሸ ሁሉ ነገር። ኳሱም እንደ ልብ አልነበረም። ምንም ነገር የምታረገው ነገር የለም በቃ። ስለዚህ ምንድነው ፍቅሩ ያለን እንዴት እንሁን ነው በቃ። ስለዚህ እስቲ ሁኔታዎች እስኪረጋጋ በማለት ኳሱን ለረጅም ጊዜ ተውኩትና ከዛ ያኛው ሲቀጥል እስቲ ዳኝነት ፍቅሩን ወደ ዳኝነት ሐሳብ ገባው። ወደ ዳኝነቱ ነው ለምን አልመጣ በሚል ነገር ወደ ዳኝነት መጥቼ ኮርሱን መውሰድ ጀመርኩ። ከዳኝነቱ በፊት ነው አይደል ዳሽን የተጫወቀው? አዎ ቀጭ ጋር ዳሽን 1 አመት ተጫወኩኝ። አሁን ይሄ ሁሉ የምልህ ኳስ የምጫወተው ያልኩ በሙሉ ዳኝነት ሳልወስድ ነው ይሄ ሁሉ ያሳለፍኩት። ለምን በተጫዋችነት አሳልፈ ወደ ዳኝነት ስትገባ ሁሉ ነገር ይቀላል። ለምን ዳኝነት ኳስ ተጫዋች ስትሆን አሯሯጥ ራሱ ለተንኮል ነው ለኳስ ታቋል። እኔ አሁን ዳኝነት ላይ ምንም ይከብደኝ ነገር የለም። የሚመጣው ተጫዋች ሲሮጥ አሯሯጡን አቋል ለተንኮል ነው ለኳስ ነው። አሁን አንዳንዱ ስዳኝ ተጫዋች ይመጣና ይኸው ተፋብኝ ይላል። እስቃለሁ። ራሱም ሊያደርግ ይችላል። ሲስተም ነው እንደዚህ ነው ይላል። አሁን ኳስ ላይ እየተጫወተ ይወርቃል። አባቴ ተነስ
እኔም ያሳለፍኩትን እያደረክን ያለው እኔን አሸውደኝ በዚህ ችግር ኳስ እንጫወት ተጫዋች የማላቅ መሰለው ይስቃሉ ተጫዋቾች ራሳቸው ከነቃ ምንም ማድረግ አልችልም ይለኛል አንዳንዱ ተጫዋች ከነቃ ምንም ማድረግ አልችልም ስለዚህ ተጫውተ ካሳለፍ ሁሉ ነገር አንተ ቀላል ዳኝነቱም ቀላል ነው ተጫዋች ማወዳደቁ አንድ ተጫዋች እስቲ አሁን እንቅፋት ሲመታውና ሳይነካ አወዳደቁ ነው ከተመታኮ ባላንሱን አይጠብቅም ባላንሱን ጠብቆ የሚወርቅ ተጫዋች ውሸታም ነው ሲሙሌሽን ነው ዳኛን ለማጨበርበር ነው ስለዚህ እንደዚህ አይነት ሰው ስቀመተው ነው ካርድ ያስፈልገዋል ግን ሰው ኮምፐንሴሽን የሚላለ በአንተ ምክንያት ለምን ይሆናል የሚለው ነገር ያለፈን ያለ ነው እንጂ ታውቀዋለህ አወዳደቃቸው ስለዚህ ዳሽን ቤት አንድ አመት ስትጫወት ቀጭ ነበር አሰልጣኙ አዎ ቀጭ ነች ያው ቀጭን ታውቃታለህ ሞራል ነው ወኔ ነው ሞራል ነው አጫውተን መጣን ትሬኒንግ ስንሰራ በሶ ነው ከጨዋታ በኋላ በሶ ነው አቤት ወስዶ በተለይ ደግሞ ከተሸነፍን ደግሞ በቃ በሶ ስኳር የለውም በጨው ጠጣ ነው ይሄን ያልነው ጠጣ ምን ነው ቅጣት ነው ትላለች ትሬኒንግ ላይ ራሱ ካናደርናት በቃ በሶ ቤት ጠጣለች አንዳንዴ እንደውም ሂዱ በቃ ትላለች እና ቀጬ በቃ ወኔዋ ደስ ይለኛል እልሏ ደስ ይለኛል ፍቅሯም አላት ስለዚህ ማሊያ እንኳን ራሷ ነው ወስዳ የምታጥበው ቤት ራሷ ነው የምታጥበው ለሰው እንኳን አታሳጥም ራሷ አጥባ የምታረጋለች ይሄን ያልነች ቀጬ በጣም ጥሩ ስፖርት ያለ ፍቅር የተለየ ነው ሰው ስለዚህ ከዛ በኋላ ቡድን አልተጫወቅም ከዛ በኋላ ጤና ቡድን የሚባል ጤና ቡድን በየሰፈሩ በርበሬዎች የሚባል ቡድን አለ እሺ አዲስ ከተማ በርበሬዎች የሚባል ቡድን አለ በርበሬዎች ጤና ቡድን ጫወታለ በየክረምቱ ምናምን አሁንም እንጫወታለን አላውንም በርበሬዎች እየተጫወታሉ አሁን ብዙ ጤና ቡድኖች አሉ አዲስ ከተማ ምናምን አለ አሁን እኛ ውድድር ምናምን በክረምት ላይ ውድድር ይኖራል እኮ አለ ሁለት ወር በርበሬዎች ምን የሚባል ቡድን ተጫውቻለሁ ማሊያውም ራሱ አለኝ የተጫወተ ነው በርበሬዎች የሚባል ቡድን በእግር ኳስ ህይወት ዘሪሁን ካንተ የተረዳሁት ነገር ምንድነው ብዙ ሰው ጠይቄያለሁ አንተን ቃለ መጠይቅ ከማድረግ በፊት ሁሉም የተማመነበት ነገር የኳስ ሊቅ እንደነበርክ ነገሩኛል የአየር ላይ ኳስ የሚገርም ነው ግብ ጠባቂ ሳታታለላ ታስቆጥርም አሲዘት ወራድረህ ጎል ታስቆጥራለህ ብዙ ብቃት አለ ግን ካንተ ንግግር የተሰማሁት ስራ ላይ ግን ጠንካራ ነበርክ ምክንያቱም እግር ኳስ ስራ ይፈልጋል አሁን ዳኝነት ስራ ይፈልጋል አሁን እየሰራ ነው በፊት ተጫዋች ሆነ ግን ምናልባት ቃሉ ትክክል ላይ ቢችል እንኳን ሰነፍ ቢጤነ በስፖርቱ ስለዚህ ይሄ የጎዳህ ይመስላል በጣም ጎዳህ አሁን እንዴት እንደጎዳህና ለልጆች ጥሩ እንዳልሆነ መንገር መቻል አለብህ ብዬ አስባለሁ ምንድነው ኳስ ተጫዋች ከኛ ልማር የምችለው መስራት ነው ማንኛውም ነገር በስራ ይወጣል ከሰራ የትም ትደርሳለህ የትም እኔ አሁን ኳሱን ትቼ በዳኝነቴ ስለሰራው ነው እዚህ ድረስ የደረስኩት ይሄን ያልቆጨ እንደ እግር ሰዓት የሚያንጋጋው ትልቁ ነገር እሱ ነው በሰራ ኖሮ የሚለው ነገር ነው አሁንም ያሉ ተጫዋቾች ምንድነው መሰልቸት የለባቸው እንዳውም አሰልጣኝ ከሚሰጠው ትሬኒንግ የበለጠ ሌላ በራሳቸው በግላቸው መስራት አሁን ለምሳሌ ሄዲንግ ከሆነ ዝላይ ሆነ ከሆነ በግሉ መስራት አሁን ለምሳሌ ሄዲንግ ለመስራት እንደ ቀላል ነገር ጎማ መፈለግ ጎማ ላይ መዝለል እንደዛ ታርግ ነበር አዎ እኔ አሁን እንደዛ ታርግ ጎማ ላይ መዝለል እንደገና ደግሞ ፍጥነት ደግሞ ከሌለ ደግሞ ገመድ ወገብ ላይ አስረግ ምናምን አስረግ ሰው እየጎተተ ፍጥነት እንደገና ጥንካሬ ከሆነ አሸዋ ላይ መስራት አሰልጣኝ የሚሰጠውን ብቻ መጠበቅ የለም አሰልጣኝ ትሬኒንግ ይሰጣል ግን አንተ የሚጎልህ ምንድነው የሚጎልህ መስራት ፍጥነት ነው ትንፋሽ ነው ጉልበት ነው ዝላይ ነው ይሄ ለመስራት ገመድ ምናምን መስራት ለሁሉም ሁሉ ነገር ያለቃል እንደገና ጃምፕ ለተወሰነ ደቂቃ ለ40 ደቂቃ ለ30 ደቂቃ ጎማ ፈልጎ ጎማ ላይ መዝለል አሁን ጎማ ስትዘል እየጨመርክ ነው የምትሄደው ታየዋለህ በእንደዛ ነው መስራት አሁን ተጫዋቾች ብዙ ነገር የተመቻቸ ነው ሁሉ ነገር ደስ የሚል ነገር ስለዚህ መስራት ነው ያለባቸው መስራት እኔ አሁን ያለ መስራት የቆጨ ያኔ እንደዚህ በሰራ ኖሮ እኔ እርግጠኛ ነኝ ወጣ ነበር ከኢትዮጵያ ወጣ ነበር ግን አለ መስራቴ ምን ያህል አንገብግቦኛል ስለዚህ ልጆች እባካችሁ ከዘሪዬ አንድ መውሰድ ያለባችሁ ነገር ስራ ላይ ደካማ ነበር እሱ ነው ዋጋ ያስከፈለው ጥሩ ተጫዋች እንዳው ችሎታ አለው ግን ስራ ስላልደመረበት እንደዚህ ሊሆን ይችላልና ከዘሪዬ ይሄን ነገር እንድትማሩ ነው ዘሪውን እዚህ የጋበስኩትኝ እንደው ተጫዋቹን ማተሳው ጊዜ አለ ወደ ሁለተኛ ክፍል ከሜዳችን በፊት በተጫዋችነት ደጠመኝ ሊሆን ይችላል ማትረሳው ጊዜ ኳስ ተጫዋቹን ጉዳት ሊሆን ይችላል ሊነገር የሚችል አሁን በተጫዋችነት ዘመኔ እኔ ብዙ አመት ተጫውቻለሁ እግዚአብሔር የተመሰገነ አንድ ቀን ጉዳት ደርሶብኝ ያውቅ ለምን ራሴን ጠብቄ ነው የምጫወተው ኳስ አንድ ነው ኳስ አብዶ ያሁኖችም ተጫዋች ማድረግ ያለባቸው አብዶ መስራት ያለባቸው 16 ከ50 ውስጥ ከተነካ ፔናልቲ ነው በቃ አብዶ መስራው እዛው ውስጥ እንጂ ከዛ ውጪ ኳስ አሊስ አጋጣሚ ኳስ ይዤ ይጓደኛዬ መስጠት ቦታ ከሌለ ነው አስገድዶኝ ከሆነ ማልፈው እንጂ በፍጹም ኳስ ለምን ኳስ የምትለቅ ከሆነ ብዙ አመት ትጫወታለህ ጉዳት አይመጣም
አብዶ መስራት 16 ከ50 ውስጥ ነው። ለምን ከተነካ ፍጹም ቅጣት ምት ነው። ምንም ክርክር የለው። ያን ነው ተጫዋቾችን ማወቅ ያለባቸው። አንዳንዱ መሀል ሜዳ ላይ አብዶ ይሰራል። አብዛኛው ጉዳት የሚደርስባቸው ምንድነው መስጠት እየቻለ ሁለት ተከላካይ ማል ይገባል፣ አጥቂ ማል ያ ነው ጉዳት የሚደርሰው። ኳስን መልቀቅ ነው እና እኔ በተጫዋች ዘመኔ ሊቆጨኝ የሚችለው እኮ ያጋጠመኝ ነገሮች እቺ ነገር ነች። ምን ነው በቃ ምን ነው መስራት አሁንም እግዚአብሔር የተመሰገነ መስራት እልህ መስራቴ ነው የሚቆጨኝ። አሁን ያው ጤና ቡድን ሲጫወት እንደ ልቤ ነው የሚጫወተው። ስለምሰራት ሁሉ ነገር ለኔ ቀሎኝ ነው የሚጫወተው። ስለዚህ አሁን ያሉ ተጫዋቾች ምንድነው ጉዳት ያመዝናሉ። ጉዳት የሚደርሰው ምንድነው? አንድ ኳስ አለመልቀቅ ነው። ሁለት ኮንዲሽን አለመጠበቅ ነው። ትልቁ ነገር ምንድነው? ትሬኒንግ ሰርተ መተ ማረፍ ነው። እረፍት ትልቁ እረፍት ነው። ምግብ ያገኘው መብላት ነው ምግብ። ግን የኛ ሰዎች ብዙ ጊዜ ሳያቸው ኳስ ተጫወተ መጣ ዙረት ነው ሲዞር ብዙ ተጫዋች እረፍት ነው። እኔ እንኳን ዳኝነት ዳኝቼ ባቀቤ ስመጣ እቤት አርፋለሁ። ቢያንስ አንድ ሰከት ብለ አንድ ሰዓት እረፍት ወስዳለሁ። ለምን ሰውነትህ ወደ ነበረበት ነው የሚመለስ። ግን ትሬኒንግ ሰርተ ሮጠ ተጫውተ ስትመጣ የባሰ ሉዝ አድርገህ ጉልበት እየደከመ ዜሮ ነው ያለው ነው። ስለዚህ አሁን ያሉ ተጫዋቾች ማኖች ማድረግ ያለባቸው ከትሬኒንግ በኋላ እረፍት መውሰድ አለባቸው። ቢያንስ ለአንድ ደቂቃ አይምጣ ታጠበ ቤት በልቶ መጋረም፣ ቴሌቪዥን ማየት፣ መጽሐፍ ማንበብ ምን ማለት በቃ እረፍት ራሱ የነበረው ሰውነት ወደ ራሱ መመለስ ነው። ያንን ነው እኔ ለመክራቸውም እንትምልም ይችላል። ዋንጫ ምናምን አግኝተህ ታውቃለህ? ዋንጫዎች በተጫዋችነት አዎ መብራት ኃይል ዋንጫ አንስቻለሁ። 2 አመት ሙሉ አንስቻለሁ ዋንጫ። የምን አይነት ውድድር ነው? የዲቪዥን ውድድሮች ላይ ጥሎ ማለፍም ዙሩንም መብራት ኃይል ዋንጫ በልተናል። የቢኤ ቡድን ቢዩም ዙሩንም ጥሎ ማለፉንም በልተናል። ኤውም እንደዛው። ኦኬ የዋንጫ ባለቤት ነበርኩ በተጫወቱ ጊዜ። ስለዚህ ጎል አዳኝ አንተ ነበር? አዎ የዛን ጊዜ ኮኮል ጎል አግቢ ቢሆን ሁሉ አመቱ ሙሉ እኔ ነበርኩ። ማንንም አይከለክለኝም። በእውነት ሙሉ አመቱ ሙሉ እኔ በቃ አላገባም ከተባለ በየጨዋታ ሁለት ነው የማገባው። እያንዳንዱ ቡድን ላይ ሁለት የሚከብድ ተከላካይ የለም። ኧረ እኔ ለኔ አይከብዱኝም ተከላካዮች። አንተ ነው የምትከብዳቸው። የሚጨነቁት ለኔ እንጂ የሚጨነቁት እኔ ለነሱ አልጨነቅም። ይሄ ተከላካይ ይከብደኛል እቺን ታል ብዬ አላውቅም። እነሱ ናቸው በኔ የሚከብዳቸው እንጂ ምን አይከብዱኝም። እኔ ማንንም ተጫዋች እንደኔ አከብራለሁ፣ ግን ይከብደኛል የሚል ተጫዋች የለኝም ማንንም ከበረኛ ጀምሮ። ስለዚህ የሜዳ ንጉስ ነበር። ደስተኛ ነበር። በጣም በኳሱ ደስተኛ ነበር። ዘርዬ እንመለሳለን። የተከበራችሁ ተመልካቾቻችን እንግዲህ ከድንቁ አንጋፋው 29 ዓመታት በዳኝነት ካሳለፈው በተጫዋችነት እንደዚሁ የተጫወተው ከዘሪሁን ገብሬ ዘሪጤ ጋር የምናደርገው ቆይታ የመጀመሪያው 30 ደቂቃ በዚሁ ይጠናቀቃል። ግዴላችሁም ሳምንት ደግሞ በክፍል 2 የተቀሩትን የህይወት ምዕራፉን ለ30 ደቂቃ እናወራለን። የሳምንት ሰው ይበለን። ሰላም። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገቦቼራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴ ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን